ሰላም ውድ ተመልካቾቻችን እንዴት ናችሁ? ዛሬ ቦሌ ቡልቡላ ፓርክ ተገኝቻለሁኝ። እንግዲህ ቦሌ ቡልቡላ ፓርክ በጣም ግዙፍ የሆነ አንድ ፓርክ ሊይዛቸው የሚገቡ ነገሮችን አሟልቶ የያዘ ግዙፍ ፓርክ ነው። እዛ ውስጥ እንግዲህ የሚዝናኑ ሰዎች ይታዩኛል። ውስጥ ምን ነገሮች አሉ የሚለውን በደንብ አስጎበኛችኋለሁኝ። መልካም ጊዜ ይሁንላችሁ። አብረን እንገባለን። ሰላም ነሽ? እንዴት ናችሁ? ልቀላቀላችሁ? ተቀላቀያ ይቻላል። ዳማ እየተጫወትን ነው። እንዴት ናችሁ? ዳንስ ማን በለታው? ደርቤ ይባላል። ደርቤ ሻንካስ ሽፈር ነው ባላል። ያመሰግናለሁ። እንዴት ነው ጫወታው? ጫወታ ሲባል ነው የምሰማው እንጂ ብዙ እውቀቱ የለኝም። ዳማ የሚባለው እንግዲህ ያው ጫወታ ስትነግዢ ነው እዚህ ጋር መጥተሽ ከዛም በኋላ ነው ዳማ የሚባለው። እሺ እንዴት አገኛችሁት ቦሌ ቡልቡላ ፓርክን? በጣም አሪፍ ነው። መቼ መጣችሁ? ለመጀመሪያ ጊዜ ያያችሁት መቼ ነው? እኔ የሚኖረው በዚህ ነው ማርኮ ለመጀመሪያ ግን ዛሬ ነው ለመጀመሪያ ጊዜ ነው። ያው በጣም ቆንጆ ነው። ደስ ይላል በጣም። እዚህ ሰፈር ከሆነ የምትኖሩት በፊት የነበረውን ነገር መቼም ታውቃላችሁ ብዬ አስባለሁ። እስኪ ካሁኑ ጋር አገናኝታችሁ ንገሩኝ። በፊት የነበረው ያው እዚህ ጋር ከፍት እርባታ ምናምን ነበረ። ያው ዝም ብሎ ኮረኮንች ነበረ፣ ምንም አልነበረም። አሁን በጣም ደስ ይላል። ልጆች ራሱ ወጥቶ መጫወት በጣም ደስ ይላል። ስለዚህ ከቤተሰብ ጋር ነው ሰብሰብ ብላችሁ የመጣችሁ? እኔ ብቻዬን ነው የመጣው፣ ሰፈሬም እዚህ ስለሆነ ለዛ በቃ በጣም አሪፍ ነው። አሁን እዚህ ሰፈር ላይ እንደዚህ አይነት ነገር መከሰቱ በጣም ጥሩ ነው። ሞከራችሁ? ሌላ እዚህ ፓርክ ውስጥ በጣም ብዙ ነገር ይታየኛልና ምን ሞከራችሁ? ሁሉ ነገር ኳስ መጫወቻ አለ፣ የልጆች መጫወቻ አለ፣ ብዙ ነገር አለ እዚህ። አሸንፊያለሁ። በቃ ጊዜያችሁን አለች። መልካም ጊዜ ይላችሁ። በጣም አመሰግናለሁ። እሺ እናመሰግናለን። ተመልካቾቻችን ቦሌ ቡልቡላ ፓርክ ውስጥ እንግዲህ ዞር እያልኩኝ ነው። ዳማ ከሚጫወቱ ሰዎች ጋር ቆይታ አድርጌ ነበረ። አሁን ደግሞ እዛ ጋር ልጆች ይታዩኛል። እስኪ ደግሞ ከልጆች ጋር ትንሽ ቆይታ አደርጋለሁ። ከልጆች ጋር መጫወት በጣም ነው ደስ የሚለኝ። እስኪ ሄደን ምን የተሰማቸው እንደሆነ እንጠይቃቸዋለን። አብረን እንሂድ። ማማ እኔ ወደውች ደህና ናችሁ? ሃይ በሏቸው። ሰላም በሏቸው። ሃይ በጣም ነው የሚያጓጓው። እዚህ ጋር ጫማ አውልቀው ነው የሚገቡት ልጆች፣ ወላጆችም ማለት ነው። ያው ለልጆች ደህንነት ሲባል እስኪ አውልቄ እገባለሁ። ደህና ናችሁ ልጆች? እንዴት ናችሁ? ምን እየተጫወታችሁ ነው? ደስ ይላል ቦታ። ተጫወቱ። ልጅነቴ የሚያስታውሱኝ ልሞክረው እንዴ? መሞከሬ አይቀርም። እስኪ በኋላ ላይ ውስጥ ደግሞ በዚህ ጋር እንደሚታየኝ የባስኬትቦል መጫወቻዎች አሉ። መረብ ኳስ ይታየኛል። ደህና ናችሁ? እንዴት ናችሁ? ደህና ናችሁ? ደህና። ማን ታውቃችሁ? ሰላዲን ይባላል። አንቺስ? ኤልዳና። ዛሬ እንግዲህ ቦሌ ቡልቡላ ፓርክ ላይ ተገናኘ ነው። ምን እየተጫወታችሁ ነው? ጨዋታ። ከማን ጋር ነው የመጣችሁት? አንተ? ከእናቴ ጋር። ሌሎች እህት ወንድሞቻችሁ አሏችሁ? ስንት? ሁለት። እዚህ ጋር ያሉት ናቸው? ደስ ይላል። ምን ስሜት ፈጠረባችሁ? የደስታ። ደስ ይላል። የት ሰፈር ናችሁ? እዚሁ ነኝ። እዚህ ሰፈር ናችሁ? በፊት የት ነበር የምትጫወቱት? ሌላ ቦታ ሄደን ነበር የምንጫወተው። ሌላ ሩቅ ቦታ? አሁን እዚህ ስለሆነ ምን እየተሰማችሁ ነው? እስኪ ንገሪ። ደስ ብሏችኋል? አንተስ? ደስ ብሎኛል። ስለያፍነት 5 አንቺስ? ተመልካቾች እንግዲህ እንደምታዩት በልጆች ተከብቤያለሁ። ሁሉንም መጠየቅ አልችልም፣ ግን አብሬያቸው ልጫወት። ምንድን ነው የምትጫወቱት? ሸርተቴ። ሌላስ? እኔ ሸርተቴው ፈራሁት። ሌላስ? ዥዋዥዌ። ያኛው አሪፍ ነው ዥዋዥዌ። እሺ እንሂድና አብረን እንጫወታለን። እሺ። ዛሬ ከማን ጋር ነው የመጣሽው? ከልጆቼ ጋር። ከልጆችሽ ጋር? እንዴት ነው ይሄ ቡልቡላ ፓርክ ከመሰራቱ በፊት የት ነበር የምትጫወቹ ከልጆችሽ ጋር? የት አለ ብለሽ? እዚህ አካባቢ ቡልቡላ ነው የምኖረው። 17 ዓመቴ ነው። ስለዚህ እዚህ ነው በቃ አሁን ያገኘ ነው ማለት ነው።
ቡልቡላ ላይ የለም መናፈሻ። ስንፈልግ ወደ ሌላ ቦታ ነው የምንሄደው እና እንደዛ ነው የምንዝናና። አሁን ግን በዚህ ስለሆነ ያው እዚህ አካባቢ ነው የምሰራው። ልጄ ይሳማለች። ያቺኛውም እንደዚህ አለ ተያይዘን እዚህ በቃ እያጫወትኳቸው እኛ እዚህ ነን። እዚህ ነን። በጣም በፊት ላይ ይሄ ገጽታው እንዴት ነበር? ፓርኩ ከመሰራቱ በፊት ጫካ ነው። በዚህ ጋር ታልፊም ጨርሶ እንኳን ወክል ታረጊ ማለት ነው። ስለዚህ በዚህ እንወርዳለን ወአንወርድም ራስ ጨርሶ አንመጣም። ያስፈራል። አንድ አስፋልት ናት። በዛ ላይ ደግሞ ይሄ ጫካ ነው በቃ። አሁን ነው እንግዲህ እንደዚህ ተሰራና መዝናኛ አድርገናል። በጣም መንገዱ ላይ ራሱ ስታይ ወቅት እናደርግ ራሱ በዛ ላይ ያምራል። እዙ ላይ ነው የምንሰራው። እሺ አመሰግናለሁ። ተመልካቾቻችን አሁን ደግሞ እንግዲህ አንድ ሰው እየጠበቀኝ ነው። እሺ ሰላም ከመሰላመጣሽ እንዴት ነሽ? እንኳን ደህና ቆያችሁ። ስላገኛችሁ ደስ ብሎኛል። እንኳን በሰላም መጣሽ። አመሰግናለሁ። እንግዲህ ተመልካቾቻችን መግቢያችን ላይ እንደነገርኳችሁ በቦሌ ክፍለ ከተማ ነው የተገኘነው። አሁን ደግሞ ከቦሌ ክፍለ ከተማ ዋና ስራ አስፈጻሚ ጋር ነው ያለሁት። በጣም ብዙዎቻችሁ ታውቋቸዋላችሁ። ለተመልካች ደግሞ እንግዲህ ማያውቁ ሰዎች ካሉ ራስሽን ብታስተዋውቂልን። አመሰግናለሁ። በቅድሚያ አለምፀሐይ ሽፈራ እባላለሁ። የቦሌ ክፍለ ከተማ ዋና ስራ አስፈጻሚ። እሺ በእናንተ ክፍለ ከተማ እንግዲህ በጣም በርካታ ስራዎች ተሰርተዋል ለማንሳት እንደሞከርነው ይሄኛው ደግሞ አንደኛው ነው። ከነዛ መሃል ምን ያህል ጊዜ ፈጀባችሁ? ይሄ አጭር ጊዜ ነው፣ ወራት ነው። በወራት እንግዲህ ቃልን በተግባር እውን ማድረግ ጀምሮ በአጭር ጊዜ መጨረስ ከለውጡ በኋላ ባህሉ ነው። ይሄም አንዱ ማሳያ ነው። በዛም ስሜት ነው የሰራ ነው። ይሄንን ስንሰራ እንግዲህ የምታዩ በጣም ብዙ ሰው እየተዝናና ነው ያለው። በከተማ ደረጃ በጀት ተመድቦበት ሰፊ ኮሪደሮች እየተሰራ ነው ያለው። ይሄንን ደግሞ ህዝቡን ማስተባበርና ያለንን ውስን በጀት በአግባቡ በመጠቀም የተሰሩ ስራዎች ናቸው። እንግዲህ ከዚህ ውስጥ ስታያቸው አጠቃላይ ይሄ ፓርኩ ብቻ ወደ 21 ሄክታር መሬት ይሸፍናል። ብዙ ነገሮችን አለው። ደረጃውን የጠበቀ ባህላዊ 2 ካፌዎች አሉት። ዘመናዊ ወደ 2 ካፌዎች አሉ። ከጁስ ባር ጋራ ጨምሮ መጸዳጃ ቤቶች ከ3 በላይ አለው። እዚህ ውስጥ እንግዲህ የቅርጫት ኳስ፣ የመረብ ኳስ፣ የህፃናት መጫወቻ ደረጃቸውን የጠበቀ ህፃናቶች እንዲጫወቱ ተደርጎ ነው የተሰራው። እንግዲህ ደረጃውን የጠበቀ ፋውንቴን አለ። የሙሽራ የተለያዩ ልደቶች የሚካሄድበት ቦታዎች አሉ። ግራውንድ ቴኒሶች ቦታዎች አሉ። የተለያዩ ስብሰባ የሚካሄዱበት ቦታዎች ያሉት ነው። ደረጃውን በጠበቀ መንገድ በጥራት በጊዜም ጭምር ተጀምሮ የተጠናቀቀ ፓርክ ነው። እንግዲህ ይሄ ቦታ በጣም የስጋት ቦታ የነበረ ዛሬ ህፃናቶች እንደዚህ የሚወርቁበት ሳይሆን ሰው ተገሎ የሚጣልበት ቆሻሻ የሚጣልበት ቆሻሻ የነበረበት ሰፈር ነው። ዛሬ ሰው እንደዚህ ቁጭ ብሎ የሚዝናናበት ከዚህ በላይ የሚያስደስት ነገር የለም። ነሃል እንግዲህ የለውጡ ትሩፋት መሬት እየደረሰ እንደሆነ ማሳያ ነው። እንግዲህ ህፃናቶችን አይተሻል። የህፃናት ቦታዎች ላይ ማዶ ደግሞ ስታይ የቅርጫት ኳስ እየተጫወቱ ነው ያሉት። በጣም ደስተኛ ሆነው ሲቦርቁ ስታይ ከዚህ በላይ የሚያስደስት ነገር የለም። እንግዲህ ምን ያህል ፓርቲያችን መንግስታችን ሰው ላይ እየሰራ ነው፣ ትውልድ ላይ እየሰራ ነው የሚለውን ነገር በተጨባጭ ማሳያ ነው። ለዜጋ ቅድሚያ እንዴት እየሰጠ እንደሆነ ትልቁ ማሳያ ስለሆነ እያየን እንሄዳለን። ድልድዮቹን እያለፉን ነው የመጣ ነው። ከሆነ ቦታ የሆነ ቦታ የሚያገናኙን ይመስለኛል። ይሄ ሁለተኛ ድልድይ ነው። እንግዲህ ይሄን ድልድይ ያልፈን አሁን የሙሽራ ቦታ ልደት የተለያየ የሚካሄድበት ቦታ አለ። እሱን እናያለን። ቁጭ ብለሽ ደግሞ ማንበቢያ ቦታ ቁጭ ብለሽ ራስሽንም ጭምር የምታዳምጭበት ቦታ እንደዚህ አይነት ፓብሊክ ስፔሶች አሉ። ከዛው እያለፍን ደግሞ እያለን እንሄዳለን። ፋውንቴኖች አሉ። ቅድም እንዳነሳሁት የሳይክል ሌን ወደታች ወርደን እናያለን። እንግዲህ እያል የእግር ኳስ ቦታዎች አሉ፣ የመሰብሰቢያ ቦታዎች አሉ። ቅድም እንዳነሳሁት የመረብ ኳስ፣ የግራውንድ ቴኒስ እያየን ፍሩት ጋርደኖች አሉ።
የህፃናት መጫወቻ ሁለተኛውን ተጨማሪ እያየን እንሄዳለን። በጣም የተጣበበ ጊዜ ነው ያለሽ። በጣም ብዙ ስራዎች አሉብሽ፣ ግን ደግሞ አንዳንዴ ማረፍ ያስፈልጋል አይደለ? ምንድነው እንደው የሚያዝናናሽ? እንዴት ነው ረፍ የምትይው? መስራት ነው የሚያዝናናኝ። ሰርቶ ውጤት ማምጣት፣ ሰርቶ ዛሬ በሀገር ደረጃ በከተማ ደረጃ እየመጡ ያሉትን ለውጦች መሪዎች እያደረጉ ያለው ትግል በእያንዳንዱ ፈተናን ወደ ስኬት እየቀየሩበት የሚቆጠሩ ውጤትን እያመጡበት ባለበት ወቅት እኛስ እንደ ክፍለ ከተማ ከኔ ምንድነው የሚጠበቀው? እንደ መሪ መሆኔ መጠን መሪዎችን አሳትፌ የህዝብ አርጌ ህዝብን አሳትፌ ያለኝ ሀብት እንደ ክፍለ ከተማ ከአመራሮቹ ጋር ጠንካራ ቲም ፈጥሬ እንዴት አድርገን መስራት ያለብን የሚለውን ነገር ያንን አውርዶ ፕሮሰስ ሳይሆን ውጤትን ማሳየት ከዛ በላይ የሚያረካ ነገር የለም። ዋናው የአይምሮ ሰላም ነው። ደስታ እርካታ ይሰጥሻል። እንዲህ ስታይ ውጤቱ ያሳለፍሽውን ትረሽና ለሌላ ደግሞ ራስሽን ታነሳሻለሽ። የሙሽራ ቦታ ነው። የተለያዩ ፕሮግራሞች ለማካሄድ ልደት፣ የተለያዩ ፕሮግራሞችን ለማካሄድ ምቹ ሆኖ የተሰራ ስቴጅ አለው። ፕሮግራሞችን ለማካሄድ እንግዲህ ቢፌ ምግቦችን ጭምር ኬክ የተለያዩ ነገሮችን የሚያስፈልጋቸው እንዳስፈላጊነቱ ያ ፕሮግራም ያለው ሰው የሚያስፈልግ ሆነ ለሱም የተዘጋጀበት አግባብ አለ። በጣም ታስቦበት ነው የተሰራው ለሙሽሮች ማለፊያ ይመስለኛል አይደል? ደስ ይላል በጣም። ዘንድሮ የሚያገቡ ሙሽሮች እድለኞች ናቸው። በጣም እድለኞች ናቸው። አዎ በጣም ነው። ብዙ ወጪ ያስፈልጋቸው። አዎ በቀላል ነገር በነፃነት ትልቅ ቦታ መሄድ አይደለም፣ በዛ ደረጃ በሚመጥን ነው የተሰራው። ስለዚህ እዚህ ጋር ነው የሚሆኑት ሙሽሮቹ። ይሄኛው ያው እንቅስቃሴ የሚያደርጉበት ነው። እንቅስቃሴ ሙሽሮች የሚያደርጉ ነው። ይሄኛው ስቴጅ ነው። ይሄኛው የተለያዩ ምግቦች የሚደረግበትና እንግዶች ሲመጡ መቀመጫም ጭምር በጣም ውብ ነው። ለተናገር የተሟላ ነው። የዘንድሮ ሙሽሮች እንግዲህ ያያችሁ ልደትም እየተከበረ አጋጣሚ የተሻለ ልደት እያከበሩ ነው። ከዚህ በላይ የሚያስደስት ነገር የለም። መልካም ልደት፣ መልካም ልደት፣ መልካም ልደት። እንግዲህ ፋውንቴን አይተሽ ከሆነ የላኛው ለዚህ እንዲያገለግል ተደርጎ ነው የተሰራው። ለሁለቱ የስረኛው ለስረኛው ነው። ሁለቱንም እንዲያገለግል ላንድስኬፑን በአግባቡ ነው የተጠቀመው። በጣም በዚህ ጋር ደግሞ እይታውን በጣም ነው የሚያምረው። አስፋልቱን በቀጥታ ይታያል። በጣም የሚያምር እይታ አለ። እንግዲህ ቅድም አስጀልሻለሁ ከካርጎ እስከ አቃቂ ድረስ ያለው ወደ 14 ኪሎ ሜትር የሚሆን ነው። ተራቡ ሰፈር የነበረ ቆሻሻ የነበረ ዛሬ በግሪኑ ተቀይሮ እንግዲህ እዚህ ጋር የምናየው እንደተባለው ቅድም ስታነሽ እንደነበረው ፍላወር አካባቢ ውበት ያለው ራሱ ተፈጥሮን ባሰላሰለ የተሰሩ ስራዎች ነው የምናየው። አይሻል ብሪጅ መሃል ላይ ያለ ከሱ ጋር የተገናኘ ነው። እሱን አልፈን ወደዚህኛው መጣ። ይሄ ለሙሽሮች የተለያዩ ልደቶች ሲካሄድም ጭምር ቁጭ ብሎ ለማንበብ፣ ለመዝናናት፣ ፎቶ ለመነሳት ምቹ የሆነ አካባቢ ነው። እንግዲህ አይተሽ ከሆነ ግራሩ ራሱ ተፈጥሮ ነው። ተፈጥሮ በጣም ያምራሉ። ተፈጥሮን ባሰላሰለ ነው የተሰራው። ተፈጥሮ ሳይነካ ግን ደግሞ ምን ብንጨምርበት የሚለውን ታሳቢ ተደርጎ የተሰራ ስራ ነው። እንግዲህ ይሄን ካየን በኋላ ማንበቢያ ቦታዎች አሉ። እሱን እያየን እንሄዳለን። እናመሰግናለን። ሰዎች እንግዲህ ደስተኛ ሆነው ሲያገኙሽ መንገድ ላይ አድናቆታቸውንም ምስጋናቸውንም እየሰጡ ነው። ልጆችም እናመሰግናለን እያሉ ነበርና ሰርቶ መመስገን በጣም ደስ የሚል ነገር ነው። ያው የተለፋለትም አላማ ቦታውን አግኝቷልና ምን ተሰማሽ? እስኪ አሁን ነው ያመሰገኑሽ የነበረውና ምን ስሜት ይፈጥራል? እንግዲህ ከምንም ነገር በላይ ሰርቶ ውጤትን ማስመዝገብ ቃልን በተግባር እውን ማድረግ ከለውጡ በኋላ ተጀምሯል። ሰውን የሚያረካ ሰው ላይ ሰርተሽ በዚህ ልክ መታየቱ ከዚህ በላይ የሚያረካ ነገር የለም። ምን ያህል ደስተኛ እንደሆነ ትውልድ ላይ እየተሰራ መሆኑ ትውልዱ ራሱ ሲናገር ትውልዱ ራሱ ተጠቃሚ ሆኖ
ተጠቅም ያለው ብሎ ሲያመሰግን ከዛ በላይ የሚያኮራ ነገር የለም። ከፍ አድርገን እንድንሰራም ጭምር የበለጠ ውስጣችን ውስጥ የሚፈጥሩ ነገሮች አሉ፣ ስሜቶች አሉ። ይሄን ከሰራን አሁን ደግሞ ምንድነው መስራት ያለብን? ይሄን ሰርተን ሰው ይሄን ያክል ደስተኛ ከሆነ በይበልጥ ደግሞ እያሳደግን እንዴት መስራት አለብን? መስራታችን ትክክለኛ ነው፣ መልፋታችን ትክክል ለህዝብ ነው፣ ህዝብን ተጠቃሚ የምናደርግበት ነው የሚለውን ነገር ውጤቱን ስታዩ ከዚህ በላይ የሚያረካ ነገር የለም። በጣም አሁን ደግሞ እንግዲህ እንደሚታወቀው የሰርግ ወቅት ላይ ነው ያለነው። ስለዚህ ሙሽሮች ከተማ ውስጥ የአዲስ አበባ ነዋሪዎች ጭምር ከሌላም ክፍለ ከተማ እየመጡ እዚህ ይዝናናሉ፣ እዚህ ይነሳሉና ምን አይነት ስሜት አለው? ሙሽሮች ጋርስ ያለው ነገር እንዴት ነው? ወይስ ገና ናቸው? ሙሽሮች መነሳት አልጀመሩም? ጀምረዋል። ሳምንት አሁን ብታይ በጣም ወረፋው ከባድ ነበር። ሙሽሮች ራሳቸው ውስጥ ገብተው ፎቶ ለመነሳት በጣም የነበረው እንትን ከዛ በላይ የሚያረካሽ ነገር ነው። ደስተኛ ሆነው ወረፋ ጠብቀው በወረፋ ነበር ሲገቡ የነበሩት እና ይሄ የሚያምር ቦታ ላይ ታሪካዊ ለኛም ጭምር ታሪካዊ ስለሆነ ፎቶ መነሳት አለብን ብለው ደስተኛ ሆነው ሲዝናኑ የነበሩበት ወቅት ነበረ። እንግዲህ ነገም በዛው ልክ እያለ እየቀጠለ ስለሆነ ይቀጥላል። ከዛ በላይ ብዙ ቀንም አለው ይቀጥላል። በፊት ላይ ሙሽሮች ውጪ ከከተማ ውጪ ሌሎች ወጪዎችን አውጥተው ነበር። ስለዚህ እንደዚህ በቅርብ ሲገኝ በጣም ትልቅ እድል ነው። ፋውንቴኑ ላይ በጣም ሰዎች ፎቶ እየተነሱ አይተሽ ከሆነ በጣም ደስ ይላል። ፋውንቴኑም ራሱ አትራክቲቭ በሆነ መንገድ የተሰራው ተፈጥሮንም ታሳቢ ባደረገ ነው የተሰራው። እንግዲህ ደስተኛ ሆነው ነው የተገለገለ። አረፍ እንበላ የፏፏቴው ድምጽ መስማት እዚህ ጋርማ ቁጭ ብለን ማየት። ከዛ እንግዲህ ከላይ ጀምሮ ያየን ነው የመጣ ነውና ከዛ ደግሞ ትንሽ ራስን አረጋግቶ የውሃውን ድምጽ ሰምቶ ደግሞ ይቀጥላሉ ማለት ነው። ጥቅሉ ምን ያህል ጊዜ ፈጀ ማለት እንችላለን? ይሄ በጥቂት ጊዜ ነው። በጣም ወራቶች ከ3-4 ወራት ባልበለጠ ጊዜ ውስጥ ተጠናቆ ነው እዚህ ደረጃ የደረሰው። ምሽት ወክ ለማድረግ ቆንጆ ቦታ ነው። በጣም ደስ የሚል ቦታ ነው። እንግዲህ ሳይክል ሌኑ ይሄን ይመስላል። ጫካው ግራና ቀኝ ስታይ በጣም ውበት ያለው ነው። እንዴት ናችሁ? አሁን ጎጆ ውስጥ መተናል። ከውጭ ያጓጓች ነበር። በጣም ታምራለች። ውስጧን ስታይ በጣም ነው የምታምረው። እንዴት ነሽ? ቡናው ደስ ይላል በጣም። እንግዲህ ዞር ዞር እያልን ነበረ። በጣም ጥሩ ጉብኝት ያደረግነው ደስ ብሎኛልና ግንባታ ላይ ስለነበሩት ሂደቶች እናወራ። እንግዲህ ግንባታ ላይ የነበረው በቀን ብቻ አይደለም የተሰራው፣ ማታም ጭምር በፈረቃ ነው። ቀን የሚሰራ ኃይል አለ፣ ማታ የሚሰራ አለ፣ የሚቀይር ኃይል አለ። በዛ መልኩ ነው እንጂ በዚህ ባጭር ወራት ውስጥ አያልቅም። ቀደም ከጠቀስናቸው እንግዲህ ሁለት ባህላዊ አሉ፣ ሁለት ደግሞ ዘመናዊዎቹን አይተናል። ይሄኛው አንደኛው ባህላዊ ነው ማለት ነው። አንደኛው ባህላዊ ነው። ፕሮግራም ያላቸው ሰዎች ስለዚህ እዚህ መጠቀም ይችላሉ። እዚህ መጠቀም ይችላሉ፣ ውጪ መጠቀም ይችላሉ። ካምፓየር የሚደረጉበት ቦታዎች አሉ። አንድ ላይ አስተሳስረው መጠቀም ይችላሉ። የሰጠነው ቦታው ራሱ በጣም ነው ደስ የሚለው። ከብት ቡና ይወጣልሽ እንዴት ነው? አዎ ቡና የሚጠላ የለም። አሁን ቡናው ሳላስቻለኝ፣ ስለዚህ ቡና እየጠጣን ደግሞ ጨዋታችንን እንቀጥላለን። ተመልካቾቻችን በቦሌ ቡልቡላ ፓርክ እያደረግነው የምንገኘው ቆይታ አሁንም ቀጥሏል። በጣም ጥሩ ጊዜ እያሳለፍኩኝ ነው እኔ። እናንተም እንደወደዳችሁት ቆይታችንን ተስፋ እናደርጋለን። ጨዋታችንን እንቀጥል። እሺ ስንሰራው ብዙ አልከበደንም። ይቻላል፣ ማይቻል ነገር ምንም ነገር የለም። ስለዚህ በጣም የሚያምር ነው፣ ውብ ነው። ተፈጥሮን ታሳቢ ያደረገ የተሰራ ስራ ነው። እንግዲህ ኑና ተዝናኑ ነው የምንላችሁ። አዎ ተመልካቾች እያዩ ነው። ቡናችንን እንጠጣና እንግዲህ ደግሞ መሰናበቻችንን እናደርጋለን። ሩቅ ቡናችንን ለእንግዲህ አይቀጥም። ቡና
ቡናችንን ስናነሳ እንግዲህ የቡና ላይ ጨዋታ ትዝ አለኝና ስለ ሴትነት ትንሽ ነገር ብናወራ አንቺንም ካገኘሁሽ አይቀርና ለሴቶች ማለት የምትፈልጊው ነገር ካለ በአመራር ደረጃ ሴቶች ሀገራቸውን ማገልገል ይፈልጋሉ በጣም ብዙ ፈተናዎች ሊኖሩ ይችላሉና እንደው ለሴቶች የምታያቸው ነገር ካለ ትንሽ ነገር እናንሳ ሴቶች ይችላሉ የለውጥ ውጤቶች ነው እንደሚችሉም ደግሞ ያያየን ያለን ከክብርት ከንቲባችን ጀምሮ ለኛ ሮል ሞዴሎቻችን ናቸው ትላልቅ ሚኒስቴሮች ለኛ ሮል ሞዴሎች ናቸው እንደሚችሉም ጭምር ያሳዩን ያሉት ስለዚህ ሴትነት ምንም ነገር አይገድብም ልጅ ኖር ይችላል ቤተሰብ አለ ግን አስተሳስሮ መምራት ነው እኔ ልጅ አለኝ ባለትዳር ነኝ ልጆቼንም ስራውንም አስተሳስሮ መምራት እንደሚቻል ምንም እንደማያቅት አይቻለሁ ትልቁ ነገር ይቻላል የሚለውን አስተሳሰብ ይዞ መነሳት ነው አይቻልም የሚለውን አስተሳሰብ መስበር ነው ያንን ካደረግን የቤቱንም የውጪውንም አጣጥሞ መምራትም ጭምር እንደሚቻል መርቶም ውጤታማ መሆን እንደሚቻል ምንም ካቅም በላይ የሚሆኑ ነገሮች የሉ ትልቁ ነገር ግን ይቻላል የሚለውን ነገር ይዞ መሄድ ነው ልጆችም ሳይበደሉ ልጆችንም ይዞ ስራውንም ማጣጥሞ እንዴት መስራት እንደሚቻል የራስን እንዴት አድርጎ የሚለውን ነገር ማየት ነው እንግዲህ ሴት ከቆረጠች በከተማ ደረጃ ክብርት ከንቲባችን እንዴት እየመሩ እንደሆነ ለኛ ትልቅ ማሳያ ናቸው ትላልቅ ሚኒስቴር ደረጃ ያሉ ሴቶች እንዴት እየመሩ እንደሆነ ሴቶች እድል ከተሰጣቸው የትኛውን ቦታ መርተው ውጤታማ መሆን እንደሚችሉ ያያየን ያለን ለዚህ ሴትነት ኩራት ነው ሴትነት ውጤት ነው ሴትነት ምንም ነገር አይገድብም የሚለውን ይዘን ምንሄድ ከሆነ ውጤታማ መሆን እንችላለን የሚለውን እንግዲህ ከለውጡ በፊት የነበሩ ፍለፊት ሴቶች አይመሩ ነበር ዛሬ ግን ፍለፊት ከለውጡ በኋላ ሴቶች መምራት ይችላሉ መርተውም ደግሞ ውጤት ማምጣት ይችላሉ ውጤታማ መሆን ይችላሉ የሚለውን ይሄንን ይዘን ምንሄድ ከሆነ እናሳካለን ማናሳካው ነገር ምንም የለም በየደረጃ ያለው አመራርም ይሄንን ነው ይዞ ይሄድ ያለው እንግዲህ ይሄ ግዙፍ ፓርክ ከመሰራቱ በፊት በጣም ብዙ ወንጀሎች ይሰሩበት እንደነበረ ይታወቃል እና ከዛ በኋላ ላይ እንግዲህ በጣም ብዙ ሴቶች ተደስተው ነበር እኔም ለማግኘት ሞክሬያለሁ እናቶች ልጆቻቸውን ሲያጫውቱ ነበርና በእናንተ በኩልስ ምን አይነት ምላሾችን ያገኛችሁ ነው እንግዲህ ቤተሰብም በጣም ደስተኛ ነው አይተሽ ከሆነ ምላሻቸውን በጣም የሚያረካ ነው ህፃናቶችን በጣም ደስተኞች ናቸው ያመሰገኑም ነበር መስራታችን የበለጠ እንድንሰራም ጭምር ይሄን ውጤት ስታይ እርካታ ደስተኝነት ጭምር የሚሰማሽ ነገር ምታዩ ነገር አለ ከዚህ በላይ ሰው ላይ ሰርተሽ ሰው ላይ መለወጥ ማለት ከዚህ በላይ የሚያረካ ነገር የነሱን እርካታና ደስታ ማየት ከዛ በላይ የሚያስደስት ነገር የለም ስለዚህ ብናይ በጣም ደስተኛ ሆነው ነው ማህበረሰቡም ህፃናቶችም አዛውንቶችም ሴቶችም ጭምር ደስተኛ ሆነው ነው እዚህ ፓርክ ውስጥ ሲሄዱም ይሄ ለኛ ትልቅ ነገር ነው ብለው ነው በዛ ልክ ከዚህም በፊት የነበረው የስጋት ቦታ የነበረ ቆሻሻ የነበረ ለማለፍም ጭምር ሴቶችም ጭምር ትልቅ አደጋ የሚደርስባቸው አካባቢ የነበረ ቦታ ነው ዛሬ ግን ይሄ ታሪክ ተቀየረ ለሰው ቅድሚያ ሰጥተን መስራት እንደምንችል ማሳያ ነው ሁሌ እሳት ማጥፋት ብቻ ሳይሆን ከመሰረቱ ለውጥ የማምጣት ስራ መስራት እንደሚቻል ለትውልድ ተሻጋሪ ሆነ ስራ መስራት እንደሚቻል ማሳያ ነው እንደው መነሳት አለበት ማውራት አለብን የምትይ ነገር ካለ ምክንያቱም በጣም ሰፊ ቦታ ነው ፓርኩ እንግዲህ ምን ችለውን ለማየት ሞክረናል መነሳት አለበት የምትዩ ሐሳብ ካለ እናንሳ እንግዲህ ኑና ተገልገሉ ተዝናኑ ነው የምንላችሁ ይሄ ሁላችንም ንብረት ነው ሁላችንም መጠበቅ መንከባከብ ልክ እንደሰራ ነው ስራውን ለመስራት ሰፊ ማህበረሰብ በተለይ እዚህ አካባቢ ያለው ማህበረሰብ ባለሀብቱም ትልቅ አስተዋጽኦ ያደረገው ቀጣይነትም ለትውልድ እንዲሸጋገር አብረን በጋራ እናሸጋግረው የሚለውን በዚህ አጋጣሚ መልእክቴ ማስተላለፍ ፈልጋለሁ መሰግናለሁ እሺ እንግዲህ ካለሽ የተጣበበ ጊዜ ላይ ለሰጠሽን ጊዜ እጅግ እናመሰግናለን በተመልካቾቻችን ስም እኔም በጣም አመሰግናለሁ ተመልካቾቻችን በቦሌ ቡልቡላ ግዙፍ ፓርክ ውስጥ እንግዲህ ያደረግነው ቆይታ ይሄንን ይመስል ነበር በጣም ብዙ የሚታዩ ነገሮች አሉት መታችሁ እንድታዩ ጋብዛችኋለሁ እኛ እንግዲህ የቻልነውን ያህል ሞክረናል አሁን እንደሚታወቀው የሰርግ ወቅት ላይ ነን ሙሽሮች መታችሁ ሰርጋችሁ ማድረግ ትችላላችሁ ቅድም እንዳያችሁት ልደታችሁን ማክበር ትችላላችሁ ከዛ ውጪ ደግሞ ስፖርታዊ ማዘውተሪያ ቦታዎችም አሉት
ምንም የሌለ ነገር የለም መታችሁ እንድትጎበኙት እንጋብዛለን እጅግ እናመሰግናለን በጣም አመሰግናለሁ አመሰግናለሁ